የሩሲያው መሪ ፑቲን ሩሲያ ውስጥ አዘውትረው የሚጓዙት በሊሞዚናቸው ነው። ታዲያ ይህች ሊሞዚን የትኛውንም ተተኳሽ መመከት የምትችል ከዛ ጎን ለጎን እስከ አፍንጫዋ የታጠቀች ጠላትን በምድርም ሆነ በአየር ድባቅ የምትመታ ናት። በየትኛውም የሬዲዮም ሆነ የሳተላይት ሞገድም ጃም የማትደረግ ናት። ዛርስ፣ ጋዝ ቮልጋና ላዶሊቫም ሌሎች የፑቲን አስደናቂ መኪኖች ናቸው። ፑቲን ረጅም ርቀቶችን የሚጓዙበት ባቡር ደግሞ ሲታይ መደበኛና ተራ ባቡር ይመስላል። ውስጡና ይዘቱ ግን አግራሞትን የሚያጭር ነው። የትኛውንም አይነት ጥቃት የሚመክት ከመመከት አልፎም ጥቃት ሰንዝሮ ዶጋመድ የሚያደርግ ነው። የምቾቱም ነገር ባይወራ ይሻላል። የማየት የተሰኘው ሄሊኮፕተራቸው ደግሞ እጅግ ዘመናዊ የሆነ አይሮፕላንን የሚያስንቅ ምቾትን የሚሰጥና የኢንፍራሬድና የኤሌክትሮማግኔቲክ ቴክኖሎጂ የተገጠመለት ነው። ፑቲን የትም ይሄዱ የት በዙሪያቸው ሆነው የሚያጅቧቸውና የሚጠብቋቸው ደግሞ ኤስፒኦ፣ ኤስፒቢ፣ ፒኤስቢ እና ኤፍኤስኦ የተባሉ የደህንነት ክፍሎች ናቸው። Traveling is an art form when you're the Russian president and worth more than $200 billion. It's more than the normal logistical nightmare. When Vladimir Putin travels, it's a genuine display of how luxury can meet security. ቴምር ፕሮፐርቲስ ነን። በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60% ለሚከፍሉ ገዢዎች 40% እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲስ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በአነጋጋሪነታቸው ስለሚታወቁት ስለ ፑቲን መጓጓዣዎችና ስላካተቷቸው አስገራሚ ግብአቶች እናወጋችኋለን። የዓለማችን መሪዎች ከጥቂቶቹ በስተቀር አብዛኞቹ ለደህንነታቸው ከፍተኛ ትኩረት ይሰጣሉ። የሚደረግላቸው ጥበቃም እጅግ ጥብቅ ነው። በተለይ ከቦታ ቦታ የሚንቀሳቀሰው መሪ የሀያላኑ ሀገራት ከሆነ ከቅድመ ቅኝቱና ጥንቃቄው እንዲሁም ደግሞ ከሚደረገው የደህንነት ጥበቃ በተጨማሪ ከነሱ ጋር የሚኖረው እጀባም እጅግ ጥንቃቄ የተሞላበት ነው። አንድ ፕሬዝዳንት ሀገሩን ስለሚወክልና የዛች ሀገር ምልክት ተደርጎ ስለሚቆጠር ደህንነቱን በአስተማማኝ ሁኔታ ማረጋገጥ በእጅጉ አስፈላጊ ከመሆኑ በተጨማሪ የሀገሪቷን አቅምና ኃይል ለማንጸባረቅም ታስቦ የሚደረግ ነው ይባላል። ይህ ደግሞ በተለይ መሪዎቹ ከሀገር ውጭ ሲጓዙ በቋሚነት የሚደረግ ነገር ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ከዚህ ቀድሞ የኬጂቢ ዳይሬክተርም የነበሩ እንደመሆናቸው ከእሳቸው ደህንነት ጋር የተገናኙ ማናቸውም ነገሮች በሙሉ በጥልቀትና በዝርዝር ተጠንተው የሚደረጉ ናቸው። ፑቲን ከቦታ ቦታ ሲንቀሳቀሱም ከደህንነታቸው አንጻር ለመጓጓዣነት የተለያዩ ዘዴዎችን ይጠቀማሉ። ከቅንጡ መኪና ጀምሮ ባቡር፣ አይሮፕላንና ጀልባዎችን እንዲሁም ደግሞ ሄሊኮፕተሮችን ይጠቀማሉ። እነዚህ የፑቲን መጓጓዣዎች ከተመረቱበት ካምፓኒ ከተገዙ በኋላ ከወጣባቸው ዋጋ በእጥፍ የሚበልጥ ተጨማሪ እጥፍ ወጥቶባቸው ደህንነታቸው አስተማማኝ እንዲሆን ብቻ ሳይሆን ማንኛውንም አይነት ጥቃት ከመመከት አልፈው የተሳካ ጥቃት መሰንዘር እንዲችሉ ተደርገው እንዲሻሻሉ ይደረጋል። ከሩሲያ ልዕለ ኃያልነት አንጻርም ለፑቲን በሀገር ውስጥም ሆነ ከሀገር ውጭ መጓዝ የተለየ ጥበብን የሚጠይቅ ተግባር ነው። ፑቲን ጉዟቸው አስተማማኝ የደህንነት ጥበቃ የተሟላለት ይሆን ዘንድም እስከ $200 ሚሊዮን ወጪ የሚጠይቁ ዝግጅቶች ይደረጋሉ። በሀገር ውስጥም ሆነ በውጪ ለእሳቸው ደህንነት የሚደረገው ጥንቃቄና ዝግጅት ተመሳሳይና ቅንጣት ክፍተት የማይታይበት ሲሆን እያንዳንዱ ከደህንነትና ከጥበቃ ጋር የተገናኘ ዝርዝር ግን በሚስጥር የሚያዝ ነው።
ፑቲን ሁሌም ጉዞ ከማድረጋቸው በፊት ኤፍኤስቢ የተባለው የደህንነት አካል እሳቸው የሚጓዙበትን መንገድ በመምረጥና በማጽዳት የሚሰማራ ሲሆን ኤፍኤስኦ የተባለው የደህንነት ክፍል ደግሞ ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ የመተንበይ እንዲሁም በቦታው ላይ ሊነሱ የሚችሉ ጥቃቶችን የማምከንና የአጸፋ ምላሽ የመስጠቱን ኃላፊነት ይወስዳል። ፑቲን የዕለት ተዕለት ተግባራቸውን ለማከናወን ወደ ክሬምሊን የሚጓዙት በ60 ሚሊዮን ዶላር በተሰራውና እሳቸው ብቻ በሚንቀሳቀሱበት መንገድ ሲሆን መንገዱን ከፍተኛ መኮንኖችም ሆነ ጀነራሎቹ አይጠቀሙበትም። ፑቲን በሞስኮ ከተማ በሚንቀሳቀሱ ወቅት የተለያዩ መኪኖችን የሚጠቀሙ ሲሆን በየትኛውም ጉዟቸው ላይ ግን ከፍተኛ የደህንነት እጀባና ጥበቃ አይለያቸውም። ፑቲን ወደ ክሬምሊን የሚጓዙት በመኪና ሲሆን ብዙም ያልተጋነነ የሚመስልና ብዛታቸው 10 የሆኑ አጃቢ መኪናዎች አጅበዋቸው ይጓዛሉ። ከዛ በፊት ደግሞ የፖሊስ ሞተር ሳይክሎች መንገዱን እየመሩ ይጓዛሉ። እጀባው የተጋነነ ባይሆንም በመንገዱ ዙሪያ 3 የተለያዩ የሩሲያ ደህንነቶችና ስፔሻል ፎርስ አባላቶች ፕሬዝዳንቱ በሰላም ወደ ክሬምሊን እስኪገቡ ድረስ በንቃት ጥበቃ ያደርጋሉ። ፕሬዝዳንቱ ከዚህ መንገድ ወጣ ብለው እንቅስቃሴ በሚያደርጉበት ጊዜ ደግሞ ጠበቅ ያለ ጥበቃና እጀባ ይኖራል። ፑቲን ሞስኮ ውስጥ በሚንቀሳቀሱ ጊዜ ለእሳቸው የተዘጋጀ የቤተ መንግስት ሊሞዚን የሚጠቀሙ ሲሆን ሊሞዚኗም ደህንነቱ አስተማማኝ፣ የመከላከልና የማጥቃት አቅሟም ከፍተኛ ነው። ይቺ የፑቲን ሊሞዚን ወደ ክሬምሊን ስትመጣ የወጣባት ወጪ $300,000 ብቻ ነበር። ገና መኪናዋ ምቾትን ከደህንነት ጋር በአንድ ላይ ያጣመረች ትሆን ዘንድ ተጨማሪ $200 ሚሊዮን ወጥቶባታል። መኪናዋ የትኛውንም አይነት ተተኳሽ፣ የመርዝ ጋዝ፣ የተጠመደ ፈንጂም ሆነ ቦምብን የምትቋቋም ሲሆን የኢንፍራሬድ እና የኤሌክትሮማግኔቲክ ሲግናሎችንም ጃም ማድረግ የሚችል ቴክኖሎጂ የተገጠመላት ናት። ይቺ ሊሞዚን የአየርና የምድር ጥቃቶችን ለመፈጸም የሚያስችሉ አውዳሚ መሳሪያዎችንም የታጠቀች ናት። የመኪናዋ የውስጥ አካል ምቾትን ጥግ ድረስ ከማጎናጸፉ በተጨማሪ የማይጠለፍ የመገናኛ ቴክኖሎጂም አላት። ይቺ መኪና በተገጠሙላት ጃም በማይደረጉና በተቃራኒው ጃም ማድረግ በሚችሉ ቴክኖሎጂው አማካኝነት ተንቀሳቃሽ የእዝ ማዕከል ሆናም ታገለግላለች። መኪናዋ ቀድሞ ከነበራት ተፈጥሮ ፑቲንን በሚመጥን መልኩ በዚህ መልኩ የተሻሻለችው ኤስፒኦ በተባለው የደህንነት ቡድን በከፍተኛ ሁኔታ በተጠበቀ ሚስጥር ሲሆን እነዚህ አባላት ሚስጥር ከመጠበቃቸው ባሻገር የጀመሯቸውን ስራዎች ሳያጠናቅቁ በየዙሩ ስለሚቀያየሩ የስራቸውን መጨረሻና ያለውን ጥቅም እንኳን አያውቁም። ፑቲን በሞስኮ የሚንቀሳቀሱት በዚች ሊሞዚን ብቻ አይደለም። የተለያዩ አገልግሎቶችን የሚሰጡ በርካታ የመከላከያና የሲቪል መኪኖችንም ይጠቀማሉ። ፑቲን በሞስኮ ሲጓዙ ከፊታቸው ከሚኖሩት መኪኖች ባሻገር ከኋላ የሚከተሉት መኪኖችም በከፍተኛ ደረጃ የሰለጠኑና እስከ አፍንጫቸው የታጠቁ ስፔሻል ኮማንዶዎችንም የያዙ ናቸው። ከፑቲን መኪና ኋላም በዛው ልክ በርካታ መኪኖች ላውንቸርና ስናይፐር የታጠቁ ኮማንዶዎችን ጭነው የሚከተሉ ሲሆን ከነዚህ ውስጥ ለመኪናዋ ቅርበት ያላቸው ሁልጊዜም በሊሞዚን ውስጥ ያለውን ፕሬዝዳንት የመጠበቅ ኃላፊነት ያላቸው ሲሆን ምናልባት ጥቃት ካጋጠመውም ራሳቸውን ሰውተውም ቢሆን ፕሬዝዳንቱን ክሬምሊን የማድረስ ተልዕኮ ያላቸው ናቸው። ስፔሻል ኮማንዶዎችን የጫኑት መኪኖችና የጫኗቸው ኮማንዶዎች ደግሞ ከፕሬዝዳንቱ በፊት ባሉት መኪኖች ውስጥ ላሉትና ለማንኛውም ጥቃት ቀድመው አጸፋዊ ምላሽ ለሚሰጡት ለደህንነት ኃይሎች ደጀን የመሆን ተልዕኮን ይወጣሉ። ፕሬዝዳንቱ ከክሬምሊን ርቀው በሚንቀሳቀሱ ጊዜ ደግሞ የሰዎች እንቅስቃሴ ሊገደብባቸው የሚችሉ አጋጣሚዎች ሊፈጠሩ ይችላሉ። ፕሬዝዳንቱ ከሞስኮ ርቀው በሚንቀሳቀሱ ጊዜ ደግሞ የሚደረገው ጥንቃቄና ጥበቃ ጠበቅ ያለ ይሆናል። የዚህ ሊሞዚን መስኮቶች ተዘግተውም ቢሆን አካባቢውን በረጅም ርቀት ቁልጭ አድርገው የሚያሳዩ በርካታ ሲሲቲቪ ካሜራዎች የተገጠሙለት ከመሆኑ ባሻገር ለምናልባቱ በሚል ለፕሬዝዳንቱ የሚያገለግል የአደጋ ጊዜ መውጫም በኋላ በኩል እንዲኖራት ተደርጓል። ይቺ መኪና ከምቾትና ከደህንነትም ባለፈ የፕሬዝዳንቱን ስልጣንና የሀገሪቷን አያልነት የምታሳብቅ ናት።
ፑቲን ከዚች ሊሞዚን ሌላ በርካታ የመኪና ክምችቶችም አሏቸው። ከነዚህ ውስጥ ዛርስ የተሰኘችው የፑቲን የመጀመሪያዋ መኪና አንዷ ስትሆን ፑቲን መኪናዋን እስከዛሬ ያቆዩት ካላት ታሪካዊ አንድምታ አንጻር እንደሆነ ይነገራል። ሌላዋ የፑቲን የመኪና አይነት ጋዝ ቮልጋ የምትባለው ሲሆን ይቺ መኪና በሶቪየት ህብረት ዘመን በከፍተኛ ደረጃ ከሚመደቡ መኪኖች መሃል አንዷ ናት። መኪናዋ የበለጠ ታዋቂነትን ያገኘችውም በ2006 ፑቲን በመኪናዋ ጆርጅ ቡሽን ካንሸራሸሩ በኋላ ነው። ፑቲን ከመኪናዎቻቸው ሁሉ የሚወዱት ግን ላዶሊቫ የምትባለዋን መኪና ነው። በየትኛው መንገድ መንቀሳቀስ ለምትችለው ለዚች መኪና ፑቲን ያወጡት $15,000 ነበር። እነዚህ መኪኖች የተለየ የደህንነት ቴክኖሎጂ ያልተገጠመላቸው በመሆኑ ፑቲን የሚጠቀሙባቸው ስጋት በማይኖርበት የመዝናኛ ስፍራዎች ነው። ፑቲን በተለይ በሚወዷት ላዶሊቫ መኪና ዘውትር ቅዳሜ ወደ ተራራ እንደሚጓዙና ተራራ የመውጣት ስፖርትን እንደሚሰሩ ይነገራል። ፑቲን ከሞስኮ ውጭ በሩሲያ ውስጥ ጉዞ የሚያደርጉ ከሆነ የደህንነት ቅድመ ጥንቃቄ ስራዎች የሚጀመሩት ከሳምንታት በፊት ነው። የኤስፒኦ እና የፒኤስቢ አባላት ተጣምረው የጉዞውን መንገድና የመዳረሻ አካባቢዎችን በጥንቃቄ በመዳሰስና በመፈተሽ ከፕሬዝዳንቱ ጋር መረጃ የሚለዋወጡ ሲሆን የሚስጥር ቡድኖችና ስውር የደህንነት አባላትም በየካፌውና በየሬስቶራንቱ ከሌሎች ጋር ተመሳስረው በመቀላቀልና አስጊ ሁኔታዎች ይኑሩ አይኑሩ ያጠናሉ። ይሄ ሁሉ ጥናት ከተደረገ በኋላም ፕሬዝዳንቱ የሚጓጓዙበት መንገድና ሰዓት የሚወሰን ሲሆን እንደ አስፈላጊነቱም የመዳረሻው ቦታ ሊቀየር ይችላል። እነዚህ ሁሉ ነገሮች ስምምነት ላይ ከተደረሰባቸው በኋላ ደግሞ የፕሬዝዳንቱ ጉብኝት ዕለት ፕሬዝዳንቱን ከሚያጅቡ በከፍተኛ ደረጃ ከሰለጠኑ ስፔሻል ኮማንዶዎች በተጨማሪ በየመንገዱ ዳርቻ ትላልቅ ህንፃዎች ላይ ስናይፐር የታጠቁ ኮማንዶዎች በተጠንቀቅ ሆነው አካባቢያቸውን ይቃኛሉ። አንዳች አጠራጣሪ የሆኑ ሁኔታዎችና እንቅስቃሴዎች በድንገት እንዳይፈጠሩም በትኩረት ይጠብቃሉ። ፑቲን ከሞስኮ ውጭ በሩሲያ በሚንቀሳቀሱ ጊዜ መኪናን ብቻ ሳይሆን ያን ያህል አጣዳፊ ካልሆነ በስተቀር ባቡርንም ይጠቀማሉ። አፋጣኝ ሲሆን ደግሞ ልዩ ሄሊኮፕተርና እንደ ሁኔታው ጀልባም ይጠቀማሉ። ፑቲን የሚጠቀሙት የግል ባቡር የግል አይሮፕላኖች የሚመኙት አይነት ዘመናዊ ቴክኖሎጂ የተገጠመለትና ጥቃትን መከላከልም ሆነ አጸፋዊ እርምጃን መውሰድ የሚችል መሳሪያዎችን የታጠቀ ነው። ፑቲን የመጓጓዣ ዘዴያቸውን ወደ ባቡር የቀየሩት ከደህንነት ጋር በተያያዘ ጉዳይ ሲሆን ባቡሩ ከውጪ ሲታይ ከማንኛውም ተራ ባቡር ብዙ ልዩነት ያለው አይመስልም። ይሁን እንጂ ከታጠቃቸው መሳሪያዎች በተጨማሪ የባቡሩን አጠቃላይ ይዞታ ለማሻሻል ከ12 ሚሊዮን ዶላር በላይ ወጪ ወጥቶበታል። ባቡሩ በልዩ ሁኔታ የተሻሻሉ አክሰሶችና ተጠባባቂ መሽከርከሪያ ጎማ ያለው ሲሆን የሚሳኤልና የሌዘር ቦምቦችን ሲግናል ማፈኛ ቴክኖሎጂም አለው። የፑቲን የግል ባቡር የተለየ የሐዲድ መንገድ ያለው ሲሆን የባቡሩ የጉዞ ሰሌዳም ትራፊክ በማይበዛበት ሰዓት በመሆኑ ፑቲን ያለምንም እንቅፋት ጉዞን ማድረግ ያስችላቸዋል። የባቡሩ የውስጥ ክፍል ማረፊያ መኝታን ጨምሮ ምቹ የመመገቢያ ክፍልና የስብሰባ አዳራሽንም የያዘ ነው። ከዛ በተጨማሪ ቁልፍ የሆኑ ውሳኔዎችን ያለ ጣልቃ ገብነት ለማሳለፍ የሚያገለግል የማይጠለፍ የመገናኛ ዘዴም በባቡሩ ይገኛል። ነገር ግን በርካታ ቦታዎች ላይ መገኘት ግድ በሚሆኑባቸው ወቅቶች ላይ በባቡር መጓዝ ከፍጥነት አንጻር ለፑቲን ተመራጭ አይደለም። ለነዚህን መሰል ወቅቶች ደግሞ ፑቲን እጅግ ዘመናዊና ፈጣን የሆኑ አስተማማኝ ሄሊኮፕተሮችን ይጠቀማሉ። የፑቲን ሄሊኮፕተር ኤምአይ8 የተባለውን የውጊያ ሄሊኮፕተርን በማሻሻል የተሰራ ሲሆን ፑቲን ከቦታ ቦታ በፍጥነት መንቀሳቀስ በሚፈልጉበት ጊዜ ኤምአይ8 ሄሊኮፕተራቸውን መጠቀም ይመርጣሉ። ኤምአይ8 ኤምቲቪ የተባለው ይህ ሄሊኮፕተር ከሌሎች የሚለየው እኩል 4 ማዕዘን በሆኑ መስኮቶቹ ሲሆን ከውጭ መጠባበቂያ የነዳጅ በርሜልና ተጨማሪ የኃይል ምንጭም አለው። ሄሊኮፕተሩ የመገናኛ ሬዲዮዎችንና የአውሮፕላኖችን ሲግናል የሚለይበት አንቴናዎች ያሉት ሲሆን የኢንፍራሬድና የኤሌክትሮማግኔቲክ ጃሞችንና
ጥቃቶችን ማፈን የሚያስችል ቴክኖሎጂም አለው። ከዚህ በተጨማሪ አጸፋዊ መልስ መስጠት የሚችሉ የኢንፍራሬድ ቴክኖሎጂና በቀጥታ ጥቃት ማድረስ የሚችል የሌዘር መሳሪያም የታጠቀ ነው። ከውስጥ ደግሞ ሰፋፊ የመቀመጫ ቦታዎች፣ የማረፊያ ስፍራዎችና የቴሌቪዥን መመልከቻ ቦታዎችም አሉት። ከኋላ የሚገኘው የሄሊኮፕተሩ በር ደግሞ ከውስጥ የተቀመጡትን ሰዎች ሳያውኩ አስፈላጊ የሆኑ ቁሶችን ከኋላ በኩል ለመጫን ያስችላል። ፑቲን ከሩሲያ ውጭ በሚጓዙ ጊዜ ደግሞ የኤስፒቢ የደህንነት ክፍል አባላት ቀድመው በመጓዝ የከተማውን ደህንነት በጥንቃቄ ካጠኑና የተሻለ ያሉትን ባለ 5 ኮከብ ሆቴል ከለዩ በኋላ ፕሬዝዳንቱ ከመድረሳቸው ከደቂቃዎች በፊት ልክ ሌሎች ፕሬዝዳንቶች ሲመጡ እንደሚደረገው ሆቴሉን የያዙት ደንበኞች ካሳ እየተከፈላቸው ሆቴሉን እንዲለቁ ይደረጋሉ። ፑቲን ወደ ሆቴሉ ሲደርሱ ደግሞ የሆቴሉ ጠቅላላ ሰራተኞች ከክፍያ ጋር እረፍት እንዲወጡ ይደረግና ጠቅላላ የሆቴሉ የመስተንግዶ ስራና የምግብ ማብሰል ኃላፊነት ለፑቲን የግል አገልጋዮች ይሰጣል። የእነዚህ ባለሙያዎች ኃላፊነትም በየጊዜው የሚለዋወጥ ሲሆን ታማኝ ከሆኑ የፑቲን ሰዎች የተወጣጡት ምግብ አብሳዮች ግን ዘውትር አይቀየሩም። ፑቲን ከዚህ ሂደት ውጭ የቀረበላቸውን ምግብ ከመቅመሳቸው በፊት ግን ከግል ጠባቂዎቻቸው አንዱ እንዲቀምስ ተደርጎ ትንሽ ከቆየ በኋላ ነው እሳቸው መመገብ የሚጀምሩት። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ